ኢራንና አሜሪካ ለዓመታት ጥሩ ግንኙነት ያላቸው ሀገራት ሆነው መቆየታቸውን ታሪካቸው ያስረዳል። ይሁንና ከያኛው መቶ ክፍለ ዘመን አጋማሽ በኋላ ግንኙነታቸው ወደ መቃቃር ተቀይሯል። ከዚያ ጊዜ አንስቶም ኢራን ራሷን የአሜሪካ ዋነኛ ተቃዋሚ አድርጋ ብቅ አለች። የአሜሪካ የቀድሞ ፕሬዝዳንት ባራክ ኦባማ በመካከላችን ፈታኝና የተመሰቃቀለ ታሪክ አለ ብለው እስከ መናገርም ደርሰዋል በስልጣን ዘመናቸው። ከኦባማ አስቀድመው በነጩ ቤተ መንግስት የከረሙት ጆርጅ ደብሊው ቡሽ በበኩላቸው ኢራንን የመሳሰሉ መንግስታትና የሽብር አጋሮቻቸው የዓለምን ሰላም ለማወክ የተሰለፉ የክፋት ጥምረቶች ናቸው ማለታቸው አይዘነጋም። ሞት ለአሜሪካ ሚለውና በኢራን የሚቀነቀነው የጠላትነት መርህም ለዚህ ባላንጣነታቸው አይነተኛ ማሳያ ነው። በኢራንና በአሜሪካ መካከል ያለው ግንኙነት ከ1979 አያቶላህ ሩሆላ ሆሚኒ ወደ ስልጣን ካመጣው የእስላማዊ አብዮት አንስቶ በአብዛኛው በጠላትነት የተሞላ ነው። አብዮቱ የፓህላቪን ንጉሣዊ አገዛዝን ገዝግዞ ካሰናበተ በኋላ በኢራን ከተሰሙ ድምጾች ውስጥ በአገሪቱ ይገኝ የነበረው የአሜሪካ ኤምባሲ እንደ ስሙ ኤምባሲ ሳይሆን የሲአይኤ ማዕከልና በኢራን ሕዝብ ላይ ሴራ የሚጠነሰስበት የስለላ ምሽግ ነበር የሚለው ታዋቂ ንግግር ሆኗል። በሁለቱ ሀገራት መካከል ያለው የጥላቻ ተክል የተተከለው ከ10 ዓመታት በፊትም ነበር። በ1952 ተቃዋሚው የታይም መጽሔት የኢራኑ ጠቅላይ ሚኒስትር መሐመድ ሞሳዴቅ የሀገራቸውን የነዳጅ ሀብት ወደ መንግስት ቁጥጥር ስር እንዲያዞሩ ባሳለፉት ውሳኔ የ1951 የዓመቱ ምርጡ ሰው አድርጎ መረጣቸው። ይህ ውሳኔ እንግዲህ በኢራን ላይ አይሎ ከነበረው የእንግሊዝ የኢኮኖሚ ጫናን በመቋቋም ጭምር የተላለፈ ውሳኔ መሆኑ ልዩ ያደርገዋል። ሞሳዴቅ የኢራን 35ኛው ጠቅላይ ሚኒስትርም ነበሩ። ነገር ግን መንግስታቸው ቀደም ሲል ሌላ የኢራን መሪ ሊያደርገው ያልቻለውን በማድረግ የራሱን ደማቅ ታሪክ በወርቅ ቀለም ላይ መጻፍም ቻለ። በአገራቸው ውስጥ ያለውን የእንግሊዝ የኢኮኖሚ ጥቅምና ጫና በመቃረን የባህር ኃይሉ የነዳጅ አቅርቦትን እንዳያገኝም አገዱ። ይህ የታሪክ ምዕራፍ በኢራን ታሪክ ውስጥ ምን ያህል አስፈላጊ እንደሆነና የወደፊት ህልውናዋን እንዲሁም ከአሜሪካ ጋር ያላትን ግንኙነት እንዴት ባለ መልኩ እንደቀረጸው ለመረዳት አሁን ኢራን ተብላ የምትጠራው የጥንቷ ፋርስ ተብላ ትጠራው የነበረበት የክፍለ ዘመኑ መጀመሪያ መለስ ብለን መቃኘት ይኖርብናል። በመካከለኛው ምስራቅና በገልፍ አካባቢ እንዳሉ ሀገራት ሁሉ የኢራን የነዳጅ ሀብት በ1901 ከተገኘ ጊዜ አንስቶ በሌሎች የውጭ ሀገራት ኩባንያዎች ቁጥጥር ስር ቆይቶም ነበረ። በዚህ ዓመት የእንግሊዝ መንግስት ባለሀብቱና ስራ ፈጣሪው ዊሊያም ኖክስ ዳርሲ በፋርስ የነዳጅ ዘርፍ ላይ ኢንቨስት እንዲያደርግ አግባብቶ ማሳመኑ ተሳካለት። እንግሊዝ በዳርሲንና በወቅቱ የኢራን ሻህ ሙዛፊን አልዲን መካከልም ስምምነት እንዲደረስ አደረገች። የስምምነቷ ለዳርሲ በ3/4 የሀገሪቱ ክፍል ውስጥ ነዳጅ፣ የተፈጥሮ ጋዝን፣ አስፋልትና ማዕድናትን የመፈለግ የማጓጓዝና የመሸጥ የ60 ዓመት ፍቃድ እንዲሰጠውም አስቻለ። በስምምነቱ መሰረት ለኢራኑ ሻህ የ20,000 ፓውንድ ወይም በአሁኑ የምንዛሬ ሂሳብ $3.1 ሚሊዮን ጥሬ ገንዘብና የ20,000 ፓውንድ ድርሻ ተሰጣቸው። በዚህ አስገራሚና በጋድ ለእንግሊዝ ባደላው ስምምነት ኢራን ግን ከነዚህ ቢዝነሶች ትርፍ የምታገኘው 16 በመቶ ብቻም ነበር። የዳርሲ ስምምነት በታሪክ ኢራን ለብዙ አስርተ ዓመታት ከራሷ የነዳጅ ሀብት ተጠቃሚ እንዳትሆን ያደረገ ስምምነት በመባልም ይታወቃል። በ1908 በደቡብ ምዕራብ ኢራን ውስጥ በሚገኘው መስጂድ ሱሌይማን ማለትም በደቡብ ምዕራብ ኢራን ውስጥ ትልቅ የነዳጅ ክምችት ተገኘ። ይህ የነዳጅ ክምችት በወቅቱ በዓለም ትልቁ የነዳጅ ግኝትም ነበር። ይህም የቀጠናውን የወደፊት ኢኮኖሚና ተጽዕኖ የሚቀይር አዲስ የነዳጅ ፍለጋን አስጀምሯል። ከግኝቱ በኋላ የእንግሊዝ መንግስት የዳርሲን የፈቃድ ድርሻ ገዛና በኋላ ላይ የአንግሎ ፐርሺያን ኦይል ካምፓኒ የተሰየ ስያሜ ያለው
ኩባንያ መሰረተ። ይህ ኩባንያ ቆይቶ ማለትም በ1954 ብሪቲሽ ፔትሮሊየም ወይም ቢፒ ወደሚል ተቀየረ። ቆይቶም የባህር ኃይሎችና የሀገራት ኢኮኖሚዎች በከሰል ኃይል ሰጪነት ፋንታ በነዳጅ የሚንቀሳቀስ ወደ መሆን ተቀየሩ። የኢራን ነዳጅ በአንደኛው የዓለም ጦርነት ወቅት ለእንግሊዝ የባህር ኃይል የኃይል ምንጭነትና ዋልታና ማገር በመሆን እገዛን አድርጓል። የወቅቱ የእንግሊዝ ጠቅላይ ሚኒስትር ዊንስተን ቸርችል የዳርሲን ድርሻ ግዢ እንዲፈጸም ይሁንታ ከመስጠታቸው በተጨማሪ የኢራን ነዳጅ ለእንግሊዝ ያለውን ጠቀሜታ ሲያረጋግጡ ከህልማችን በላይ የሆነ ተረት ከሚመስል ዱር ምድር ውስጥ የተገኘ አስገራሚ ሀብት ነው ብለውትም ነበር። ከዚያ ጊዜ አንስቶ ለሚቀጥሉት 50 ዓመታት የኢራን ሰፊ የነዳጅ ክምችት በእንግሊዝ ፈላጭ ቆራጭነት ስርም ዋለ። የሆነው ሞሳዴቅ ወደ ስልጣን እስከመጡበት ጊዜም ድረስ ነው። ከሁለተኛ የዓለም ጦርነት በኋላ የሻህ መሐመድ ሬዛ ፓህላቪን አገዛዝ በኢራን ፓርላማ ውስጥ የኢራን ብሔርተኝነትን በሚያቀነቅኑ የህዝብ ወኪሎች ተጠናክሮ መምጣት የተነሳ ፀሐዩ እየጠለቀች መጣች። በመጋቢት 1951 የኢራን ጠቅላይ ሚኒስትር ሀጂ አሊ ራስማራ የነዳጅ በመንግስት ቁጥጥር ስር መሆንን አጥብቆ በሚደግፍ ግለሰብ እጅ ተገደሉ። ፖለቲካዊ ግድያው ከተፈጸመ ብዙም ሳይቆይ በኢራን መጅሊስ ወይም ፓርላማ ውስጥ የነበሩ ብሔርተኞች መሐመድ ሞሳዴቅ አዲሱ ጠቅላይ ሚኒስትራችን ሊሆን ይገባል፣ የኛ አቋሙ ነው፣ ጥቅማችንን ያስከብራል ብለው ለጠቅላይ ሚኒስትርነት ሾሟቸው። የብሔርተኛው ንቅናቄ ጥንካሬን በመፍራት ሻህ የሞሳዴቅን ሹመት ለማጽደቅ ተገደዱ። በግንቦት 1951 ደግሞ የኢራን ፓርላማ የነዳጅ ኢንዱስትሪውን ወደ ሙሉ የመንግስት ቁጥጥር ስር ለማዋል የሚያስችለውን ድምጽ ሰጠ። ሞሳዴቅ ድላቸውን አስመልክቶ ባደረጉት ታዋቂ ንግግራቸው ከውጭ ሀገራት ጋር ለብዙ ዓመታት ያደረግነው ድርድር እስካሁን ምንም ውጤት ይዞልን አልመጣም። በነዳጅ ሽያጭ ገቢ ሙሉ በጀታችንን በመሸፈን የህዝባችንን ጠላት የሆኑትን ድህነትን፣ በሽታና ኋላ ቀርነትን መዋጋት እንችላለን ሲሉ የፓርላማ አባሎቻቸው እጃቸው እስኪቀላ ድረስ በጭብጨባ ንግግራቸውን አጀቡላቸው። ይሁንና የኢራን ነዳጅ ወደ መንግስት ቁጥጥር ስር መዘዋወር ሀገሪቱን ስትበዘብዝ የቆየችው እንግሊዝ ኢኮኖሚያዊ ጥቅምና የእንግሊዝን ግዛት ወይም ኢምፓየር ህልውና ጉዳት ውስጥ የጣለ ሆኖም ብቅ አለ። የእንግሊዝ መንግስትም በአባዳን የሚገኘው ታላቁ የነዳጅ ማጣሪያን የተመለከተ ሁሉ ያለውን የነዳጅ መጠንና አስፈላጊነት ለመረዳት በራሱ በቂ ማስረጃ ይሆንለታል አለ። አክሎም ይህ ታላቅ የነዳጅ ማጣሪያ በእንግሊዝ ክህሎትና ረብጣ ገንዘብ ለብዙ ዓመታት የተገነባው ነው እያለ ይህንን ትልቅ የልማት ሥራ አሁን በአሳፋሪ ሁኔታ ለቀን እንድንወጣ ተገደናል የሚል መግለጫንም በማውጣት ተቃውሞውን አሰማ። በዚህ ብቻ አላበቃም። እንግሊዝ ጉዳዩን ወደ ዓለም አቀፍ ፍርድ ቤት ወሰደችው። አስከትላ ደግሞ በኢራን የነዳጅ ኢንዱስትሪ ላይ ማዕቀብ ጣለች። ይህም ኢራን በአዲሱ ጠቅላይ ሚኒስትሯ ሙሉ ቁጥጥር ስር ያደረገችው ነዳጅ በዓለም ገበያ እንዳትሸጥና 1 ብር እንኳን እንዳታገኝ አሽመድምዶ አስቀራት። እንግሊዝ የጣለችው የኢኮኖሚ ጫናና ማዕቀብ አዲሱ ጠቅላይ ሚኒስትር ሞሳዴቅ በህዝብ ዘንድ ተወዳጅነት ያሳጣቸዋል። በዚህ የተነሳ በሚመጣ ተጽዕኖ የህዝብ ግፊትም ከስልጣን ይወገዳሉ ሚል እምነትን እንድትጥል አደረገች። ነገር ግን በተቃራኒው ሞሳዴቅ ለእንግሊዝ ወጥመድ ወይ ፍንክች የሚሉና ከአቋማቸው ውልፍት ሳይሉ የጸኑ ሆነው ተገኙ። ሞሳዴቅ በኢራን ነዳጅ ላይ እንግሊዝ አቧራ ያስነሳችበት ክርክርን ለመፍታት የቀረበላቸውን ማንኛውንም ጥያቄ ውድቅ በማድረግ በራሳቸው መንገድ ቀጠሉ። የኢራን የነዳጅ ኢንዱስትሪን መልሶ ለመቆጣጠር ቆርጦ የተነሳውና ተስፋ ያልቆረጠው የእንግሊዝ መንግስት በሞሳዴቅ ላይ የመፈንቅለ መንግስት ሴራ ለመጠንሰስና ለማቀነባበር የአሜሪካን እርዳታ በይፋ ጠየቀ። ይሁንና የእንግሊዝ አቋም በወቅቱ የአሜሪካ ፕሬዚዳንት ሃሪ ትሩማን አልተወደደም። የትሩማን አስተዳደር በ1952 የመፈንቅለ መንግስት ሐሳቡን ውድቅ አደረገው። ነገር ግን በ1953 ፕሬዚዳንት ድዋይት አይዘንሃወር ወደ ዋይት ሃውስ ሲመጡ እንግሊዛውያን በተለይም ጠቅላይ ሚኒስትር ዊንስተን ቸርችል የሞሳዴቅ አስተዳደር ከኮሚኒስት መንግስታት ጋር ህብረት እየፈጠረ ነው፣ ብዙ ጣጣ ይዞ ሳይመጣብን ከስልጣን ቶሎ እንገርስሰው ብለው በማስጠንቀቅ አይዘንሃወርን ማሳመን ቀላል ሆነላቸው። ይህ ከሆነ በኋላም ችግሮች በበዙባት የኢራን መዲና
ቴህራን ጎዳናዎች ላይ ሰልፈኞችና ረብሾች ተከሰቱ። ሻህ ከስልጣን ይውረዱ የሚል ጩኸትም በረከተ። በዚህ ሰልፍ ውስጥ እጃቸውን ያስገቡት አመራሮችም ህዝቡ ዶክተር ሞሳዴቅን እንዲደግፍላቸው ለማድረግ ማነሳሳት ጀመሩ። በዚህም የተነሳ አሜሪካና እንግሊዝ እንደዶለቱት መጀመሪያ ላይ ሞሳዴቅን የመፈንቀሉ እቅድ ውሃ በልቶት ነበር። ይሁንና ቆይቶም ቢሆን እንግሊዞችና አሜሪካ በስደት በነበሩበት የንጉሳውያን ሻህ ደጋፊዎችን እንደ መሳሪያ በመጠቀም ኢራንን መከፋፈሉ ሰመረላቸው። ሀገሪቱ በሻህ ደጋፊዎችና በሞሳዴቅ ደጋፊዎች መካከል ተከፍላ በተቃውሞ ድጋፍና ሰልፍ ነውጦች ምድር ቁና ሆነች። ስደተኞቹ የንጉሳውያን ወይም የሻህ አገዛዝን የሚደግፉ ሰልፈኞች የቴህራንን ጎዳኖች ወረሯቸው። እነዚያ የንጉሳዊ ስርዓት ደጋፊዎች የጠቅላይ ሚኒስትር ሞሳዴቅ ደጋፊ የሆኑ ጋዜጦችን በሳት አቃጠሉ። ጄኔራል ፋዞላህ ዛሃዲ የሞሳዴቅን መኖሪያ በታንክ ከበው ጥበቃውን አጠናከሩት። ተቃዋሚዎችም ከጥበቃዎቻቸው ጋር የለየለት ግጭት ውስጥ ገቡ፣ ተገደሉም። በእነዚህ ቅርቃሮች በጸጥታ ጦትና ጽባዊ አመጽ ውስጥ የገቡት ሞሳዴቅ ካቢኔያቸውን በመጨረሻ ሽብርክ ብለው ከስልጣናቸው ለቀቁ። ከዚህ መፈንቅለ መንግስት በኋላም የጦር ኃይሉ ኢታማጆር ሹም ፋዙላህ ዛሃዲ የኢራን አዲስ ጠቅላይ ሚኒስትር ሆነው ተመረጡ። ይህ መፈንቅለ መንግስት በኦገስት 1953 ላይ ተከናወነ። መፈንቅለ መንግስቱ የአሜሪካው ሲአይኤ እና የእንግሊዙ MI16 የስለላ ድርጅቶች ያቀነባበሩት ሲሆን ኦፕሬሽን አያክስ የሚል የተልእኮ ስም የተሰጠውም ነበር። ይህ በወቅቱ በአዲስ መልክ የተቋቋመው ሲአይኤ እና MI16 የተደረገው መፈንቅለ መንግስት በኢራን የተተገበረ የመጀመሪያው የውጭ ጣልቃ ገብነት ሲሆን በህዝብ የተመረጠ ዲሞክራሲያዊ መንግስትንም ገርስሶ ጥሏል። እነዚህ እውነቶች አሜሪካውን ላይ ከኢራን ጋር ያላትን እስከ ቀጥተኛ ወታደራዊ ጣልቃ ገብነት ለዘለቀ ግንኙነት መሰረት የጣሉና መጥፎ ጥላን ያጠሉ ብሎም የጠላትነት ዘር የተዘራባቸው ናቸው። አሜሪካ የምዕራባውያን ደጋፊ የነበረው የሻህ መሐመድ ሬዛ ፓህላቪን አገዛዝን ወደ ስልጣንም መለሰች። የቀድሞ ጠቅላይ ሚኒስትር ሞሳዴቅ በቴህራን ወታደራዊ ፍርድ ቤት በአገር ክህደት ወንጀል ተከሰው ክሳቸውን ሲሰሙም ቆዩ። በኋላም ሞሳዴቅ ለ3 ዓመት ወደ ዘብጥያ ወረዱ። እስራቸውን ቢጨርሱም ግን ከሌላ ስራ አላመለጡም። እስከ ለተሞታቸው ድረስ በቤት ውስጥ የቁም እስር ውስጥ ቆዩ እንጂ። ይህ ብቻ አይደለም። የቀድሞ ጠቅላይ ሚኒስትር በ84 ዓመታቸው በ1967 ሲያልፉ እንኳን የክብር ቀብር አልተደረገላቸውም። ይልቁንም ቤተሰቦቻቸው በመኖሪያ ቤታቸው እንዲቀብሯቸው ተገደዱ። የሞሳዴቅ መውደቅ ኢራንን ከህገ መንግስታዊ ንጉሳዊ አገዛዝ ወደ ንጉሳዊ አምባገነንነት ለወጣት። ይህም በኢራን በአሜሪካ ላይ የህዝብ ጥላቻ እንዲያቆጠቁጥ ምክንያት ሆነ። በ2000 የአሜሪካ የውጭ ጉዳይ ሚኒስትር የነበሩት ማድሊን ኦልብራይተን አሜሪካ በ1953 መፈንቅለ መንግስት ውስጥ የነበራት ሚናን ለመጀመሪያ ጊዜ ማመናቸው ይታወሳል። ኦልብራይት በወቅቱ ሲናገሩ መፈንቅለ መንግስቱ የኢራን የፖለቲካ እድገት ግልጽ በሆነ ሁኔታ ወደ ኋላ የመለሰ ነበር። ብዙ ኢራናውያን ዛሬም ድረስ አሜሪካ በአገራቸው የውስጥ ጉዳይ ጣልቃ መግባቷን ለምን እንደሚቃወሙ ለመረዳት ቀላል ነው የሚል ንግግርንም አሰምተው ነበር። ከ1953ቱ የተሳካ መፈንቅለ መንግስት በኋላ የኢራን ነዳጅ ወደ እንግሊዝ ቁጥጥር ስር ተመለሰ። አሜሪካም ለኢራኑ ሻህ ያላትን ድጋፍ ማሳደጓን ተያዘችው። በ2013 የኢራን ፓርላማ መንግስት አሜሪካ በመፈንቅለ መንግስት ውስጥ ስላላት ተሳትፎ እንድትከስ የሚያዝ ህግን አጸደቀ። ህጉ የወጣው ሲአይኤ መፈንቅለ መንግስቱን እንዴት እንደፈጸመ የሚገልጹ ሚስጥራዊ ሰነዶች ይፋ ማድረጉን ተከትሎ ነው። በወቅቱ ሲአይኤ ይፋ ያደረገው ሰነድ የአሜሪካ የውጭ ፖሊሲ ዘመቻ ዓላማ በኢራን ውስጥ የምዕራባውያን ደጋፊ መንግስት ማቋቋም የሚለው የመፈንቅለ መንግስቱ ዓላማ ሲሆን ጠቅላይ ሚኒስትር ሞሳዴቅና መንግስታቸው ዋነኛ ኢላማም ነበሩ። ይህ ሰነድ አክሎም ህጋዊ ወይም ህጋዊ በሚመስሉ ዘዴዎች የሞሳዴቅ መንግስት እንዲወርድ ማድረግና በንጉሳዊው ሻህ መሪነት በዛይድ ጠቅላይ ሚኒስትርነት የምዕራባውያን ደጋፊን መንግስት መተካት ዋነኛ የአሜሪካ ግብ እንደነበረም ያትታል። በ1957 የአሜሪካ መንግስት የሻህ መንግስት ሳሻክ ተብሎ የሚጠራውን ሚስጥራዊ ፖሊስ እንዲያቋቁሙም ረዳቸው። ሳሻክ የሻዩ መንግስት የፖለቲካ ተቃዋሚዎችና በውጭ ሀገር ያሉ ኢራናውያን ጭምር አይኑን ጥሎ የመከታተል ግዴታም ነበረበት።
ድርጅቱ በርካታ ኢራናውያን ቶርቸር በማድረግና በግፍ አሰቃይቷል። ወኪሎቹም የምርመራ ዘዴዎችን ከሲአይኤ ተምረዋል። ነገር ግን በሻህና በአሜሪካ መካከል ያለው ጥምረት በኢራን ጎዳናዎች ላይ በሻህ ጭቆናና በአሜሪካ ጣልቃ ገብነት ላይ እየጨመረ የመጣው ህዝባዊ ቁጣን ጆሮ ዳባ ልበስ ብሎ ለማለፍ አንዳችም አልቸገረውም። በዲሴምበር 1977 መገባደጃ ላይ በደመቀ የአዲስ ዓመት ዋዜማ አከባበር ወቅት የአሜሪካው ፕሬዚዳንት ጂሚ ካርተር የኢራኑን ሻህ መሪ መሐመድ ሬዛ ፓህላቪንን ሀገራቸውን የመረጋጋት ደሴት ስላደረጉ አንቆለጳጰሷቸው። የሻህ ታላቅ አመራር በዓለም ላይ ካሉ በጣም አስቸጋሪ አካባቢዎች አንዱ በሆነው የመካከለኛው ምስራቅ ላይ ኢራንን የመረጋጋት ደሴት እንድትሆን አድርጓታል አሉ የወቅቱ የአሜሪካው ፕሬዚዳንት ጂሚ ካርተር። ከአንድ ዓመት በኋላ የኢራን ህዝብ በሻህና በአሜሪካ ፖሊሲዎች ላይ ያለውን ጥላቻ ሚሊዮኖች ኢራናውያን የተሳተፉበት የተቀጣጠለ አመጽ መሐመድ ሬዛ ፓህላቪንና ንጉሳዊ አገዛዛቸው ከስልጣን መባረር ምክንያት ሆነ። ሻዩም አገር ለቀው ተሰደዱ። በሻህ መውደቅ ትልቅ ሚና የተጫወቱት ሃይማኖታዊ መሪው አያቶላ ሩሆላ ኻሜኒ ከ15 ዓመት ስደት በኋላ ወደ አገራቸው ተመለሱ። መመለሳቸው በኢራንና በአሜሪካ መካከል የአራት አስርት ዓመታት በላይ ለቆየው ባላንጣነት የተጀመረ ምዕራፍንም በይፋ የከፈተ ነው። የ1979 እስላማዊ አብዮትን ተከትሎ የኢራን ተማሪዎች ወደ አሜሪካ ኤምባሲ ሰተት ብለው በመግባት 60 አሜሪካውያንን አገቱ። በ1980 አሜሪካ የኢራን ዲፕሎማቶችን ከምድሯ አባረረች። ወደ ኢራን የሚላኩ ምርቶችን መላክ እንዲቆሙም አዘዘች። በ1983 ደግሞ በ241 የአሜሪካ ወታደሮች በቤይሩት በኢራን በተቀነባበሩ ፈንጆች የተነሳ ተገደሉ። ከ1984 ጀምሮ አሜሪካ ኢራንን ሽብርተኝነትን የምትደግፍ ሀገር ብላም ፈረጀች። በ1988 አሜሪካ የኢራንን የመንገደኛ አውሮፕላን መታ በመጣል 290 መንገደኞችን ገደለች። በ1992 የአሜሪካ ኮንግረስ በኢራን ላይ ማዕቀቦችን ጣለ። በ2009 በፕሬዚዳንት አህመድ ነጃዴ ስልጣን ዘመን ኢራን በምስጢር ዩራኒየም የምታብላላበት ጣቢያ በስለላ መገኘቱ ተረጋገጠ። ምንም እንኳን በአገራቱ መካከል በተለይም በፕሬዚዳንት ባራክ ኦባማ ዘመን በአውሮፓ ሀገራት አስተባባሪዎች ወደ ድርድሮች መምጣትና ስምምነት ከመድረስ ጋር ተያይዞ የውጥረት መቀነስ ጊዜያት የታዩ ቢሆንም በአሜሪካ የተደረጉና በተለይም የፕሬዚዳንት ዶናልድ ትራምፕ አስተዳደር ስልጣን በያዘባቸው ዓመታት የታዩ ለውጦችና የኢራን የውክልና ጦርነቶች በቀጠናው ውስጥ ሁለቱን ሀገራት በድጋሚ እንዲጋጩም አድርጓል። በቴህራንና በዋሽንግተን መካከል ያለው ውጥረት የትራምፕ አስተዳደር በ2018 ከኢራን የኒኩሌር ስምምነት ማድረግ አያስፈልግም፣ አሜሪካንን ይጎዳል ብለው የኦባማ ስምምነትን ከቀደዱ በኋላም ውጥረቱ እየጨመረ መጥቷል። ትራምፕ በ2018 ስምምነት ሲሽሩ ባደረጉት ንግግራቸው ለረጅም ጊዜ በትክክልም እስከ 1979 ድረስ ሀገራት የኢራንን አጥፊና የበጥባጭነት ባህሪ በመካከለኛው ምስራቅ ከዛም በላይ ታግሷል፣ እነዛ ቀናት አብቅቷል ሲሉ መናገራቸው አይዘነጋም። አሜሪካ በኢራን አገዛዝ ላይ ከፍተኛ ጫና ለማሳደር በርካታ እርምጃዎችንም ወስዳለች። የእነዚህ እርምጃ ዘመቻ ዓላማም የኢራን ኢኮኖሚን በማዳከም የኒኩሌር ማበልጸግ ፕሮግራሟን ቀጠና የተደራሽነቱን ለመግታት ያለመም ነበር። ላብነት በ2018 ትራምፕ ከጣሉት የኢኮኖሚ ማዕቀብ ባሻገር በ2019 የኢራን አብዮታዊ ዘብን በውጭ አሸባሪ ድርጅትነት ተፈርጇል። ኢራን ለከፍተኛ ጫና ዘመቻ በከፍተኛ የመቋቋም ዘመቻ ምላሽ የሰጠች ሲሆን በበቀልም በክልሉ ውስጥ የአሜሪካ ጥቅምን የመጉዳት አቋምን አሳይታለች። በሜ 2019 ኢራን ዩራኒየም ምርት መጠኗን ከፍ አድርጋለች። የአሜሪካንን የነዳጅ ጫኝ መርከቦች በዚህ ጊዜ መምታቷም የዚህ እርምጃዋ አካል ነበሩ። በጁን 2020 ኢራን የአሜሪካ የስለላ ድሮን መታጥላለች። በጁላይ 21 ደግሞ የእንግሊዝን የነዳጅ ጫኝ ታንከር ተቆጣጥራ ይዛም ቆይታለች። በጥር 2020 አሜሪካ በኢራቅ ታላቅ ክብር የነበራቸውን ወታደራዊ አዛዥ ቃሲም ሱሌማኒን ገደለች። ሱሌማኒ የኢራን አብዮታዊ ዘበኛ የቁዱስ ኃይል መሪም ነበሩ። በሶሪያ ጦርነት ውስጥ የነበራቸው አከራካሪ ሚና የኢራንን ወታደራዊ ተጽዕኖ በቀጠናው አጠንክሮት እንደነበረም ይናገራል። የወቅቱ ፕሬዚዳንት ሐሰን ሩሃኒ በሱሌማኒ ግድያ እና በ1953ቱ በአሜሪካ የተቀነባበረ መፈንቅለ መንግስት ያመሳሰሉ ሲሆን አሜሪካ የፈጸመችው የወንጀል ከመፈንቅለ መንግስት ሙከራውና በፋርስ ባህረ ሰላጤ ላይ የኤርባስ የመንገደኞች አውሮፕላንን ከመጣል ጋር ተመሳሳይ ነው ሲሉ
በውጥረቱ እሳት ላይ ቤንዚል ደፉበት። ይህ ወንጀል መቼም አይረሳም ሲሉም ዛቱ። ትራምፕ በወቅቱ አሜሪካ ቃሲም ሱሌይማኒን በመግደል የብዙዎችን ሕይወት ታድጋለች ብለዋል። ነገር ግን በወቅቱ የሱሌይማኒን ሐዘን ለመታደም በወጡትና በቁጣና በእልህ የነደዱት ኢራናውያን ሐዘንተኞች ሱሌይማኒን ልክ እንደ ሞሳዴቅ ሁሉ አሜሪካ በኢራን ሕዝብ ላይ ከስልጣን ያስወገደቻቸው ሌላ ብሔራዊ ጀግና ነበሩ ሲሉ ተናግረዋል። እነዚህ ሰልፈኞች በወቅቱ አሜሪካ ጀመረችው እኛን ጨርሰዋለን የሚል መልእክት ድምጻቸውን ከፍ አድርገውም አሰሙ። የአሜሪካና ኢራን ታሪካዊ ባላንጣነትም ይህንን ይመስላል። ሁለተኛው ወሩን በያዘውና እስራኤል አስቀድሞ መከላከል በሚል ሰበብ በኢራን ላይ ባወጀችው ውጊያ የተጀመረው ጦርነት አሁንም ተፋፍሞ እንደቀጠለ ነው። በጦርነቱ የእስራኤል ከተሞች ወድሟል፣ ዜጎች ተገለዋል። በኢራን ከ1000 በላይ ዜጎች ተገለዋል። ከተሞቿና ኤሌክትሪክን ጨምሮ ሌሎች መሰረተ ልማቶቿም እንዳልነበሩ ሆነዋል። 13 የሚሆኑ የአሜሪካ ወታደሮች ሲገደሉ በርካታ የጦር ጀቶቿ በኢራን ተመተው ወድቀዋል። አሁን ላይ ዋናው ጥያቄ የዓለም ኢኮኖሚን ሰቅዞ የያዘውና ሀገራትን ያስጨነቀው የጦርነት መቼ ያበቃል የሚለው ሆኗል። ከትናንት አፕሪል 6 2016 አንስቶም የአሜሪካና ኢራን ተደራዳሪዎች የ45 ቀናት የተኩስ አቁም ስምምነት ላይ ለመድረስ እየመከሩ መሆኑ ተሰምቷል። በድርድሩ የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ፣ የኢራን ውጭ ጉዳይ ሚኒስትር አባስ አራጋቺና የፓኪስታን ጦር አዛዥ ፊልድ ማርሻል አሲም ሙኒር ተሳትፈዋል ተብሏል። በፓኪስታን አደራዳሪነት እየተካሄደ የሚገኘው ድርድር የ45 ቀናት የተኩስ አቁም ስምምነት ላይ ከመድረስ ባለፈ ጦርነቱን በዘላቂነት ለማስቆም ያለመ መሆኑም ተነግሮለታል። ይሁን እንጂ የተኩስ አቁም ውይይቱ ትራምፕ ካስቀመጡት ቀነ ገደብ አስቀድሞ ሊጠናቀቅ የሚችልበት እድል በጣም አነስተኛ መሆኑ ነው የተሰማው። በድርድር መድረኩ አሜሪካ በሲቪል የኃይል መሰረተ ልማቶች ላይ ጥቃት እንዳትፈጸም እንዲሁም ኢራን በገልፍ ባህረ ሰላጤው ነዳጅና የውሃ ማጣሪያዎች ላይ ልትወስድ ያሰበችውን አጸፋ ለማስቆም ውይይት እየተካሄደ መሆኑም ተጠቅሷል። ውይይቱ ፕሬዚዳንት ዶናልድ ትራምፕ ኢራን የሆርሙዞች መጠን እንድትከፍት ያስቀመጡት የጊዜ ገደብ ትናንት ምሽት የሚጠናቀቅ መሆኑን ተከትሎ ሲካሄድ ቆይቷል ይላል የአክሲዮስ ሚዲያ ዘገባ። ትራምፕ ለዚሁ ሚዲያ በሰጡት አስተያየት ተኩስ አቁም ስምምነት ላይ የሚደረስበት እድል አለ፣ በቅርቡ የተኩስ አቁም ሐሳቦች ኢራን ማትስማማ ከሆነ ግን ትፈራርሳለች ሲሉ ዛቻቸውንም አሰምተዋል።